ፓኪስታን በአፍጋኒስታን መዲና ካቡል ላይ መጠነ ሰፊ የአየር ጥቃት መፈጸሟን ተከትሎ አፍጋኒስታንም ያጸፋ እርምጃ መውሰዷ ተሰምቷል። በፓኪስታንና በአፍጋኒስታን መካከል ያለው ውጥረት እየተባባሰ በመጣበት በዚህ ወቅት የፓኪስታኑ ጠቅላይ ሚኒስትር ሺባዝ ሸሪፍ ሀገራቸው በአፍጋኒስታን የሚንቀሳቀሰውን የፓኪስታን ታሊባን ታጣቂ ቡድን የማጥፋት አቅም እንዳላት ገልጸዋል። በተጨማሪም በየጊዜው ከአፍጋኒስታን እየተነሳ ጥቃት የሚፈጽምባትን ይህንን ታጣቂ ቡድን ከዚህ በኋላ እንደማይታገስ የገለጸው የፓኪስታን መከላከያ ሚኒስትር ጥቃቱ እንደሚቀጥልም ጠቁሟል። በአሁኑ ጥቃት በርካታዎች ሙትና ቁስለኛ መሆናቸው የተነገረ ሲሆን የተባበሩት መንግስታት ድርጅትን ጨምሮ የተለያዩ ሀገራት አፍጋኒስታንና ፓኪስታን ወደ ለየለት ጦርነት እንዳይገቡም እያስጠነቀቁ ይገኛሉ። ዘነበ ኃይሉ በዚህ የሁለቱ ሀገራት ፍጥጫ ዙሪያ ያሰናዳውን ዝርዝር ዘገባ ወደ እናንተ እናደርሳለን። ወደዛው እንለፍ። በፓኪስታንና በአፍጋኒስታን መካከል ከቅርብ ጊዜያት ወዲህ እየተባባሰ የመጣው ግጭት አሁን ላይ ወደ ለየለት ጦርነት እንዳያቀና ስጋትን አጭሯል። የስጋቱ ምክንያት ደግሞ ፓኪስታን በአፍጋኒስታን ላይ መጠነ ሰፊ የአየር ጥቃት መፈጸሟና የአፍጋኒስታኑ የታሊባን መንግስትም የአጸፋ እርምጃ መውሰዱን ማሳወቁን ተከትሎ ነው። በሁለቱ ሀገራት መካከል አሁን ላይ የተባባሰው ግጭት ዋናው ምክንያት ደግሞ ፓኪስታን የአፍጋኒስታን መንግስት እኔን የሚወጉ የቴህሪክ ታሊባን ታጣቂዎችን መሽጓል፣ ቡድኑንም እስከ አፍንጫ ያስታጥቃል ማለቷ ነው። ይህ ታጣቂ ቡድን የአፍጋኒስታንን ድንበር እየተሻገረ ወደ ፓኪስታን በመግባት የፓኪስታን የጸጥታ ኃይሎች ላይ ተደጋጋሚ ጥቃት ሲፈጽም ቆይቷል ነው የሚባለው። ቡድኑ በቅርቡ በፓኪስታን መዲና በኢስላማባድ ፍርድ ቤት ላይ የተፈጸመውና የበርካቶችን ህይወት ለቀጠፉ የአጥፍቶ ጠፊዎች የቦምብ ጥቃትም ኃላፊነቱን ወስዷል። ታዲያ ፓኪስታን የአፍጋኒስታኑን የታሊባን መንግስት የፓኪስታኑን የታሊባን ታጣቂ ቡድን በግዛቱ እንዲሰለጥኑና በነጻነት እንዲንቀሳቀሱ ፈቅዷል ስትል ትከሳለች። ፓኪስታን በዚህ መልኩ እነዚህ ታጣቂዎች ከአፍጋኒስታን በመነሳት ጥቃት እያደረሱባት እንደሆነ በተደጋጋሚ ብትገልጽም ታዲያ የአፍጋኒስታን መንግስት ይህንን የኢስላማባድ ውንጀላ መሰረተ ቢስ በማለት ያጣጥለዋል። የካቡሉ የታሊባን አስተዳደር የኢስላማባድ ውንጀላ መሰረተ ቢስ መሆኑን በመጥቀስ ታጣቂ ቡድኑ በአፍጋኒስታን አለመኖሩን ገልጾ የፓኪስታን መንግስት ውንጀላ በሀገር ውስጥ ያለውን የጸጥታ ሁኔታ መቆጣጠር ባለመቻሉ ይህንን ለመሸፋፈን ነው ብሏል። ሆኖም አንዳንድ የአፍጋኒስታን ባለስልጣናት የፓኪስታኑ ታሊባን ታጣቂ ቡድን በአፍጋኒስታን ውስጥ እየተንቀሳቀሰ ስለመሆኑ ማመናቸውን የሚጠቁሙ የኒውዮርክ ታይምስ ዘገባ ቻይናና ሩሲያም ከዚሁ ጋር በተያያዘ በአፍጋኒስታን ላይ ጫና እያሳደሩ መሆኑን ይገልጻል። የፓኪስታኑ ታሊባን ታጣቂ ቡድንና የአልቃይዳ አሸባሪ ቡድን ዳግም ማንሰራራት ከፓኪስታን ባለፈ በቀጠናው ያሉትን ሀገራትም ስጋት ውስጥ ስለመጣሉ ይነገራል። የተመድ የጸጥታው ምክር ቤት በቅርቡ ባወጣው ሪፖርትም የአፍጋኒስታን የታሊባን መንግስት ለፓኪስታኑ ሞክሼው ጠመንጃዎችንና ድሮኖችን ማስታጠቁን ገልጿል። በቀጠናው እያንሰራራ የመጣው የአልቃይዳ ሽብር ቡድንም ቢሆን ከአፍጋኒስታን መንግስት የሚያገኘው ድጋፍ እየተጠናከረ ስለመሆኑ የዚሁ የተመድ ሪፖርት ያመላክታል። ባለፈው ዓመት ብቻ የፓኪስታን ታሊባን ታጣቂ ቡድን 300 ጥቃቶችን በተለያዩ የፓኪስታን ግዛቶች ውስጥ መፈጸሙ የሚነገር ሲሆን በእነዚህ ጥቃቶችም ከ440 በላይ ሰዎች ህይወት ተቀጥፏል። በጥቃቱ ህይወታቸው ካለፉት የፓኪስታን ዜጎች መካከል 80 በመቶ የሚሆኑት ደግሞ የጸጥታ ኃይሎች መሆናቸውም ነው የተመላከተው። ታዲያ የፓኪስታኑ ታሊባን በኢስላማባድ ላይ ከጊዜ ወደ ጊዜ የሚያሳድረው ጥቃት እያየለ መምጣቱን ተከትሎ የፓኪስታን መንግስት ትላንትና መጠነ ሰፊ የአየር ጥቃት በአፍጋኒስታን ላይ መፈጸሙ ነው የተሰማው። የአፍጋኒስታን መንግስት ቃል አቀባይ ዛቡላ ሙጃሂድ እንደገለጹት የፓኪስታን የአየር ጥቃት ከመዲናዋ ካቡል በተጨማሪ የካንዳሃርና ፓክቲያ ግዛቶችንም ኢላማ ስለማድረጉ አሳውቀዋል። በዚህ ጥቃት ምንም አይነት ጉዳት አለመድረሱን የአፍጋኒስታን መንግስት ቃል አቀባይ ቢገልጹም ፓኪስታን ግን ኢላማዋን ማሳካቷን እየተናገረች ነው ያለችው። የፓኪስታን ጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ ሙሽራፍ ዛይድ ፓኪስታን በፈጸመቻቸው የአየር ጥቃቶች በትንሹ 133 የአፍጋኒስታን ወታደሮችን መግደሏንና 27 የጦር መሳሪያ ማከማቻዎችን ማውደሟን ገልጻለች። የፓኪስታን ጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ ሙሽራፍ ዛይዲ ፓኪስታን በፈጸመቻቸው የአየር ጥቃቶች በትንሹ 133 የአፍጋኒስታን ወታደሮችን መግደሏንና 27 የጦር መሳሪያ ማከማቻዎችን ማውደሟን ገልጸዋል። ቃል አቀባዩ አክለውም በጥቃቱ 2 የአፍጋኒስታን ዋና የጦር ማዘዣዎችን ጨምሮ ከ80 በላይ ታንኮችን ማውደም ስለመቻሉም ገልጸዋል። የፓኪስታን መከላከያ ሚኒስትር ኩዋጃ አሲፍ ሀገራቸው ከታሊባን ታጣቂ ቡድን ጋር በቀጥታ ጦርነት ውስጥ መግባቷን የጠቀሱ ሲሆን ፓኪስታን ከዚህ በላይ ምንም አይነት ትዕግስት አይኖራትም ብለዋል። የአፍጋኒስታን መንግስት ቃል አቀባይ ዛቡላ ሙጃሂድ በፊናቸው ሀገራቸው በወሰደችው የምድር ኃይል ያጸፋ እርምጃ 55 የፓኪስታን ወታደሮችን መግደሏን ይፋ አድርገዋል። ፓኪስታኒ ዟኩን ለሎሬ ፓንግራሃሮ ፓክቲያው ለቱኑኪ ዳሃዋይ ብሪዱኖ ዳጋጭ አክስተኒ ፖሞኻባንዲ በነጋሃርና ፓክቲያን ግዛቶች ላይ በፓኪስታን ኃይሎች አሁን ለተወሰደብን የአየር ጥቃት ምላሽ ለመስጠት ስንል በምስራቅ ቀጠና አሁን ላይ ከባድ ጦርነት እያካሄድን ነው። በድንበር አካባቢ ባለው የፓኪስታን ኃይሎች ላይ ከባድ ጥቃት እየፈጸምን ያለ ነው።
የፓኪስታን መንግስት በቅርቡ ባካሄደው ተመሳሳይ አየር ጥቃት 70 የታሊባን አሸባሪዎች ያላቸውን ተዋጊዎች መግደሉን ቢገልጽም ተመድን ጨምሮ የአፍጋኒስታን መንግስት በኢስላማባድ ጥቃት ሰላማዊ ሰዎች ሰለባ መሆናቸውን አሳውቋል። ሁለቱ ጎረቤት ሀገራት ወደ ለየለት ጦርነት እንዳይገቡ እንደ ኳታር፣ ቱርክና ሳውዲ አረቢያ የመሳሰሉ ሀገራት ጭምር ሲያደርጉት የነበረው የተኩስ አቁም ሽምግልና ስምምነት እንዲደረስ ቢረዳም አሁን ባላንጣዎቹ ጎረቤታሞች በድንበር ላይ የሚያደርጉት ግጭት አላባራም። የተመድ ዋና ጸሐፊ አንቶኒዮ ጉትሬስ ሁለቱ ሀገራት ችግሮቻቸውን በዲፕሎማሲያ መንገድ እንዲፈቱ ያሳሰቡ ሲሆን ዓለም አቀፍ ሕግጋትንም እንዲያከብሩ አሳስበዋል። በተመሳሳይ የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ አፍጋኒስታንና ፓኪስታን በመሃላቸው የተፈጠረውን ግጭት በመነጋገር እንዲፈቱት ጥሪ ያቀረቡ ሲሆን ሀገራቸው ሁለቱን ሀገራት ለማደራደር ዝግጁ መሆኗንም ጠቁመዋል።